ሃይሚም ላይ ከባድ ጥፋት አይቻለሁ፣ ብሩኬም ላይ ከባድ ጥፋት፣ ሁለታችሁም ላይ ጥፋት እያየሁ ነው። ዛሬ ሳላዳላ ምንም ሳልል በቃ የልቤ መናገር ነው የምፈልገው። አንደኛ ቆይ ቤታችሁን እየዘጋችሁ የምጠፉት ምንድን ነው? 300K ብሩኬ እንዲገባ ፈልገሽ ሃይሚዬ፣ ብሩኬ ደግሞ ሃይሚ 250 እንድትገባ ፈልጋችሁ ቤት እየዘጉ መጥፋት ምን የሚሉት ነው? ቤታችሁን ትታችሁ በየቤቱ የምትዞሩት ምን የሚሉት ነው? ምን የሚሉት ፈሊጥ ነው? ኧረ በመድኃኒዓለም ምን ይሻላችሁ? በዛ ላይ ደግሞ ትናንትና ቅመምዬን ብሩኬ ብቻዋን ትታት የት ሄደህ ነበር? የት ነበርክ? ለምንድን ነው እሷን ለብቻዋን እንደዛ የኔ ቆንጆ የኔ ሙናን ይዛ ከ30 ጎረምሳ መሀል ትታት የት ሄደህ ነው አንተ? ለብቻ ሆዲያ ተስፈንጥረ ቁጭ አልከው ለምንድን ነው? አይኗ ከርተት ይላል። ወደዛም ወደዚሁ ምን እንደምትፈልግ ባላቅም ግን የሆነ ነገር እየፈለገች ነው። ለብቻዋን ደግሞ ከኋላ ከፊቱ ያለው ደግሞ የሀገር ጎረምሳ ነው። አብርሽም ወንድምየው ለብቻው ነው ቁጭ ያለው እንዴ! ኧረ ተው ግን ተው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዘዘዘ ትርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ የኔ እንቆች እንዴት ናችሁልኝ? ሰሞኑን በጣም ቀስቀስ እያለ ነው ሁሉም ነገር። እባካችሁ በተለየ ሃይሚዬ ቻናል ራሱ ያው ብሩኬ ልደቱ ስለሆነ እንግዲህ ቀርቧል። ኦልሬዲ ከነገ ወዲያ ነው ልደቱ ስለሆነ ልደቱ ስለደረሰ 300,000 ይግባ እንላለን እንጂ ኦልሬዲ ገና ነው። ግን ደግሞ ሃይሚዬም ቻናሏ ምንም እየተንቀሳቀሰ አይደለም። ምንም እንቅስቃሴ የለውም። እየተንቀሳቀሰ አይደለም ቻናሏ። እግዚአብሔርን ነው የምላችሁ። በጣም በቃ ምንም እየጨመረ አይደለም። እና እባካችሁ ሼር ላይክ አድርጉ፣ ሰብስክራይብ አድርጓት እባካችሁ። ግን ያው የእነሱም ጥፋት አለበት። ያው ቤታቸውን እየዘጉ እንደምታዩት እየሰሩ አይደለም። ግን ደግሞ ያው በአለም ስለሆነ ዘና ይበሉ፣ ፈታ ይበሉ። ሁሌ ስራ ምን አባቱ አለም እንደ ሞልቶ ለማይሞላ ነገር ፈታ ይበሉ። ምንም ችግር የለውም። ግን 300,000 ቢገባ ብሩኬ ሃይሚዬ 250 እንደምንም ብትገባ ደስ ይል ነበረ። አልሆነም ማለት ነው። ለማንኛውም ማለት ነው ሃይሚና ብሩኬ አንድ ምክር ለምካራችሁ፣ የትም ቦታ ስትሄዱ ማለት ብዙ ጊዜ ዛሬ ብቻ አይደለም በነገራችን ላይ ውዶች፣ ሌላ ቦታ የሚሆነ ጊዜ አንዳንድ ቦታዎች ላይ አይቻለሁ እንደዛ አይነት ነገር። ምናልባት ያው አስበውበት ምናምን ላይሆን ይችላል። ወይም ደግሞ እኔ በብሩኬ ሼክ ኖሮኝ ወይም ደግሞ ጥርጣሬ ኖሮኝ አይደለም። ብሩኬ ሃይሚን እንደሚወዳት ሃይሚ ብሩኬን እንደምትወደው በደንብ እንደሚፈላለጉ እንደሚፈቃቀሩ ምንም አይነት ሸክ የለኝም። በቃ እርግጠኛ ሆኜ ነው የምናገረው። ግን አንዳንድ ቦታ ላይ ስትሄዱ፣ ፕሮግራም ላይ፣ ድግስ ላይ፣ በቃ የሆነ ቦታ ስትሄዱ እስኪ አትለያዩ። አንድ ላይ ብሉ፣ አንድ ላይ ጠጡ፣ አንድ ላይ ተቀመጡ። ከተለያያችሁም ደግሞ በሆነ አጋጣሚ ከተለያያችሁም ደግሞ ማለቴ ለየብቻ ከተቀመጣችሁ ሃይሚ ከሌላ ሰው ጋር ሆና ብሩኬ ከሌላ ሴት ጋር ሆኖ ካሜራ አትቀረጹ፣ ካሜራ ውስጥ አትግቡ። ምክንያቱም ለጠላት ክፍተት መፍጠር ነው፣ ለጠላት ወሬ መስጠት ነው። ስለዚህ ክፍተት አትፍጠሩ፣ አትለያዩ፣ አንድ ላይ ሆኑ። እስኪ የሆነ ድግስ ቦታ እኔ አሁን በሀገራችን በተወለድኩበት ሀገር ባህልና ቋንቋ እኔ እንጃ ባልና ሚስት መለየት የለበትም። ተለያይቶ ራሱ ምናልባት ስላልተጋቡ ሊሆን ይችላል። ሃይሚና ብሩኬ ግን ኦልሬዲ ፍቅረኛሞች ናቸው እና አይለያዩም። እኔ እንደማውቀው ማለት ነው። በተለይ ባልና ሚስት ሆነው አይለያዩም። በቃ በሚስትና በምንድን ነው ቀልድ የለም ይባላል። በመሳሪያ ነው እንደዚህ አይነት ነገር ቀልድ የለም ይላል የሀገሬ ሰው። ሚስቱ ማለት ለሱ ሽጉጡ ናት። ካጠገቡ መለየት የለባትም፣ ካጠገቡ መራቅ የለባትም። መሀላቸው ራሱ ሌላ ሰው መቀመጥ የለበትም። ምናልባት የሀገሩ ባህል ሊለያይ ይችላል። ምናልባት በእነሱ ሀገር ባህል እንደዛ ችግር ላይኖረው ይችላል። ግን እኔ በማውቀው በጭራሽ ባልና ሚስት ተለያይተው አይቀመጡም። እውነት ፍቅረኛሞች መሆናቸው ራሱ ከታወቀ የሚከድበት ቤት ራሱ አንድ ወንበር ነው የሚሰጣቸው፣ አንድ ጎን ለጎን የሚቀመጡበት ቦታ ነው የሚመቻችላቸው። ነው ትላንትና ሃይሚዬ ለብቻዋ ቁጭ ነው ቁልጭ ስትል አሳዘነች። እሺ ይብላል አይደል? ታዛ ነገር አይኖ ወደዚህ ይላል። በቃ አብርሽን ብቻውን ቁጭ ብሎ ይበላል።
ብሩኬ ወደ ተስፈንጥሮ ስልክ ያወራል እንዴ? ምን አስባችሁ ነው? ኧረ ተው አትለያዩ። አንድ ላይ ስትሆኑ ነው የሚያምረው፣ አንድ ላይ ስትሆኑ ነው ደስ የሚለውና ይሄ ምክር ነው፣ እንደኔ ሀሳብ ነው። ብዙ ጊዜ አይቻለሁ፣ የሆነ ቦታ ላይም ጽጌ ፕሮግራም ላይ ራሱ አይቻለሁ። እና ሀይሚ ከቤኪ ጋር ነበረች። ያው ወንድሟ ነው፣ ችግር የለውም። ለእይታ ደስ የሚለው አብራችሁ ስትሆኑ ስለሆነ እስኪ አትለያዩ፣ አትለያዩብን። በቃ አንድ ላይ ስትሆኑ ነው ደስ የሚለው። ወንድ የሆነ ፕሮግራም ላይ ስትሄዱ አንድ ላይ ፏፈሽ ብላችሁ ጎን ለጎን ቁጭ በሉ እንጂ ምን አስባችሁ ነው? እና አብርሽ ደግሞ ማለት ነው ታማል ተባለ። በቀደም ሄርሜላ አዲስ አበባ ነን፣ አዲስ አበባ እኔ እናንተ ብቻ ነው የቀረ ነው ሁሉም ሄደዋል ብላ እያለች ነበረ። እና ሄደው ነው ወይስ ሀይሚና ብሩኬ አዲስ አበባ መታኬድ? አዲስ አበባ አይደለም፣ ታጅራ ነው፣ አዲስ አበባ አይደለም። ግራ ስለገባኝ ነውና ለማንኛውም የሚመሻችሁ ውዶቼ፣ ማሮቼ፣ ፍቅሮችዬ፣ የኔ ምርጣ ምርጦች ሀይሚና ብሩኬ የባካችሁ ከቤታችሁ አትጥፉ። ሌላ ደግሞ ያው ሰርፕራይዙን እንጠብቃለን። ተነገ ወዲያ ነው ሰርፕራይዙ። እንግዲህ ሮብ ነው አይደል? ልደቱ ሮብ ነው። የእመቤቴ ቀን፣ የቅድስት ድንግል ማርያም ቀን እና በቤታችሁ ደግሞ አትምጡ ማለት አትቅሩ ማለት ሌላ ቦታ አትምጡ ወይ ሌላ ቤት አትምጡ ወይም ደግሞ ሌላ ሰው አታበረታቱ ማለት አይደለም። ግን ያው የራሳችሁን ቤት አትዝጉ ነው። ለምን አንድ ቻናል አንድ ቀን ከተዘጋ በቃ በተለመደበት ሰዓት ካልተለቀቀ እይታው ይቀንሳል፣ ቻናሉ ይቀንሳል ምናምን ነገር እና እኔ አሁን ሰሞኑን እየጠፋው ነው፣ በጣም እየጠፋው ነው። ግን አሁን የሚታይልኝ 2000 3000 የሚታይልኝ አሁን ግን 700 800 እንደዛ ነው የሚታይልኝ። ለምን እየሰራው ስላልሆነ እየመጣው ስላልሆነ በቃ አንድ ቀን ስትቀሩ እይታው ይቀንሳል። ለዛ ነው የሚጨቃጨቀው እና እንጂ ሌላውን ሰው አታበረታቱ እያልኩ አይደለም። ወይም ለሌላው ምቀኝነት ምናምን ይዞ እንደዛ የምታስቡ ሰዎች ስላላችሁ ነው። ለዛ ካሁን በፊት ብዙ ለምንድን ነው ምናምን ስለተባልኩ ነው። ሌላ ሰው ቤት ሲመጣ ለምን አትምጣልሽ? የሆነ ጊዜ ላይ አንድ ቀን አንዱ በሁለቱም ጓደኞቹ ቤት ይዟቸው መጣና ተራ በተራ ከዛ ለቤታችሁን አትዝጉ ብዬ ተናገርኩና እንዴት እንደዚህ ያለሽ ብለው ወረዱብኝ በውስጥ ማለት ነው። እና እኛ የነሱን ከፍታ ስለምንፈልግ ነው። ሌሎቹን አታበረታቱ አላልኩም በጭራሽ። ግን የእነሱ ከፍታን ስለምንፈልግ በዛ ላይ ደግሞ እነሱ አሁን የብሩኬ ልደት ምክንያት በማድረግ ሰርፕራይዝ አለኝ ስላለች ሀይሚዬ ሀሳቧን እንዲሳካላት እንዲሞላላት ነው እንጂ ሌላ ነገር እኔ የለብኝም። እግዚአብሔር ይመስገን። የሰው ስኬት የሰው ደስታ የሚያስደስተኝ ሰው ነኝ። ግን ሁላችንም አንድ አላማ አለን። አላማችን ምንድን ነው? ልጆቻችንን በአይናችን እያየን ያሳደግናቸውን የምንወዳቸውን የምናከብራቸውን እንደ አይናችን ብሌን የምንሳሳላቸውን ልጆች እንዲያድጉ ማበረታታት እንደዛ ነው። እና ዳይ ወደ ሰብስክራይብ አሁን ሂዱ ሰብስክራይብ። አዳዲስ ቤተሰቦች ላይቭ ስገባ የምትመጡ ቤተሰቦች ሀይሚና ብሩኬን የማታውቋቸው አላችሁ እና እባካችሁ እየገባችሁ ሰብስክራይብ። ሀይሚ ዩቲዩብ ብሩክ ዩቲዩብ ይባላሉ። ሰብስክራይብ እነማን ናቸው የሚሉ ልጆች አሉ አንዳንዴ